ንገሪኝ። ምን እያረክሽ ነው? አንቺ ሴት ያምሻል እንዴ? 40 ሚሊዮኑን ብር በጣም እኔ ብዙ ጊዜ በተደጋጋሚ አጫውቶኛል። እሱ ውርሱ ላይ እንደሌለበት ስሙ አንተ ብቻ ውርሱ እንደምትወስድ ከደቂቃዎች በኋላ እንግዲህ ኤደን ደርሻለሁ ብላ ደውላልኛለች። እንግዲህ ለመጨረሻ ጊዜ ከመሳይ ጋር ያወራው ሰው እሱ እንደሆነ ነው የነገርሽ አይደለም? እህትሽ አለች ውስጥ ነው የምትገኘው። ችግር የለም። እዚህ ጋር ካሜራ ደግሞ እህቴ ታለች እኮ ነው ያልኩህ እኮ። ችግር የለውም። እህትሽ ደግሞ ውስጥ ገብተን እንድናወራ ነው። እዚህ ጋር ለመነጋገር አይደለም ፈልገው እቴ ምን ፈልገው አይገባም ነው። ከመጥፋቱ በፊት መጨረሻ ጊዜ ነበረው ማታ ላይ ነው ከኔ ጋር ያወራው ሄለን። እንግዲህ ያው ትኖሪ አላውቅም፣ ቤት ውስጥ አለች ብሎኛል፣ እንደነበርሽ ነግሮኛል፣ ቤት ነኝ ብሎኛል። እንግዲህ ቤት ጠዋት ነው ያወራው። ራስን ጠዋት ላይ ሲያወራ ሰምቻለሁ ነው። ሄለን የት አለች? አባቴ ሄለን አለች። እዚህ ለቀልድ የሚሆን ጊዜ የለኝም እኮ ሄለን ውስጥ ላይ ነች። የት አለች? ካሜራውን ደግሞ ወደዛ አድርግልኝ እባክህ። ተይው፣ ካሜራማኑን ተይውና ግቢ ወደ ውስጥ። ስለዚህ በ40 ሚሊዮን ራሱ በጣም እያስጨነቀው እንደሆነ አውቃለሁ። እኔ ምን አግብቶኝ ነው የማስጨንቀው? ሄለን ምንድነው የምታወሪው? እኔ ምን አግብቶኝ ነው የማስጨንቀው? እኔ እኮ እኔ ጓደኛው እንጂ ዘመዱ አይደለም። እኔ እህቴን ነው የምፈልገው አባቱ። እዚህ ጋር ምንም የምረጋጋበት ምክንያት የለኝም። ተረጋጊና በስነ ስርዓት ነው። እህቴ የት አለች? እሺ፣ በአጠቃላይ ለኔ መጥቶ የሚነግረኝ ነገር መሳይ በሁለታችሁ ግንኙነት ደስተኛ እንዳልሆነ ምን ማለት ነው? ደስተኛ እንዳልሆነ ማለት እኔ እኮ መሳይ ማለት ለኔ እኮ የረጅም ዓመት ጓደኛዬ ነው። ለዛ ነው እያስጨነቀው ነበር። ወይ ሲጀመር ታግቷል የሚለውን ነገር አንቺ ኬት እያመጣሽ ነው ግን እያወራሻለሽ? አሃ እና ታዲያ በሰላም ሀገር እንዴት አንድ ሰው ስልኩን አጠፋፍቶ 3 ቀን ሙሉ ሊጠፋ ይችላል? በሰላም ሀገር እንዴት እንደዚህ ሊያደርግ ይችላል? ቢያንስ እንኳን ለኔ እሺ እኔን ተው። እዚህ ጋር እኮ እናቱ አለች አንዴ በጣም የምትጨነቅለት የምታስብለት እናት አለች። ያማታል። የመሳይ መጥፋት ጋር እጅሽ አለበት ወይ ንገሪኝ። ስለምን መጥፋት ነው የምታወራው? እናንተ ናችሁ አገታችሁ እህትሽ እንግዲህ ስለመታገት ዝም ብላ አትለፍልፍ። ስርዓትሽን ነጂና በስነ ስርዓት አውሪ። ከዛ ብር ላይ ከዛ ውርስ ላይ እሱም ስሙ አለመኖሩ በጣም ነው የሚጸጽተው፣ ልክ እንዳልኩ ማለት ነው። እና በዛ ነገር በጣም ይቆጫል፣ ይነግረኛል። በቃ እንዴት ግን አባቴ እንዴት በቃ ውርሱ ላይ የኔንም ስም ሳያካትት እንዴት ለሱ ብቻ ውርሶት ይሞታል ብሎ በጣም ነው የሚጸጸተው። የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። ሰላም ጤና ይስጥልኝ ሾው ቤተሰቦች እንደምን ቆያችሁ? ወደ ቤተሰቦች እንግዲህ ከዚህ በፊት በለቀቅንላችሁ ቪዲዮ ላይ እንግዲህ እንዳያችሁት ከመሳይ መጥፋት ጋር በተያያዘ እንግዲህ አንዳንድ የማፈላለግ ስራዎችን እየሰራን እንደሆነ ስራዎችን መጀመራችን የታወቀ ነው። ያው የመሳይ ፍቅረኛ ወይ ደግሞ ሚስት የሆነችዋንም ሄለንም እንግዲህ የማሳያችሁ ሰው አለ። ኤርሚያስ የሚባል ጓደኛ እንዳለው እሱንም እንደምትጠራጠር እንዲሁም ደግሞ ከሱ ጋር በተገናኘ ከመሳይ ጋር በተገናኘ የሚመለከተው ነገር እንዳለ ይሰማኛል ብላ የተለያዩ ነገሮችን ነግራናለች። እኛ በዚህ ሰዓት ወገንተኛ ሆነን ማንንም የምንዳኘው ነገር የለም ወደ ቤተሰቦች። ስለዚህ ቀጥታ ያደረግነው ነገር ምንድነው እንዳለችን ይህንን ሰውዬ ስልኩን ሰጥተን እንግዲህ አናግረ ነው። ከዛም በመቀጠል ደግሞ ከኛ ባሎች ጋር እንግዲህ በስነ ስርዓት ለመነጋገር አሁን እዚህኛ ያለንበት ቦታ ላይ ይገኛል። ወደ ቤተሰቦች ከኤርሚያስ ጋር የተለያዩ ነገሮች የምናወራ ይሆናል። ወደ ውስጥ አብረን እንገባለን። ነገር ግን ወደ ቤተሰቦች ማንንም በዚህ አሁን ባለንበት ቦታ ላይ ሆነን እንግዲህ ማንንም ጀጅ የምናደርገው ነገር የለም። ምክንያቱም ስለ ጉዳዩ ምንም የምናውቀው ነገር የለም። መጀመሪያ ጉዳዩን በስነ ስርዓት መረዳት መቻል አለብን። ምክንያቱም እኛም ራሱ ነገሮችን
ከላይ አይተን መፍረድ ሳይሆን ነገሩን ውስጥ ለውስጥ አጢነን ነው ተረድተን መፍትሄ መስጠት ላለብን ነገር እንግዲህ እርምጃ የምንወስደው። በዚህም መርህ መሰረት እንግዲህ ወደ ቤተሰቦች ያው ሄለንም ያለችን ነገሮች አሉ። እኔ ጠራጠረዋለሁ። መሳይን ሲያስጨንቀው ነበረ ብዙ ነገሮችን። ስለዚህ ስለ 40 ሚሊዮን ያውቃል፣ እያንዳንዱን ነገር ያውቃል። ከጓደኝነት ከስራ ባልደረባነት በዘለለ እንግዲህ የጓደኝነት ግንኙነት እንዳላቸውም ነው የነገረችኝ። ስለዚህ ወደ ቤተሰቦች እሷ ባለችን መሰረት ላይ ተንተርሰን ሳይሆን ከሱም ደግሞ የመሳይ ቅርብ ሰው እንደሆነ ስለነገረችን ከሱም ደግሞ የምንሰማቸውን ነገሮች ካወቅም በኋላ ነው እንግዲህ ባገኘነው መረጃ መሰረት ነገሮችን አመዛዝነን ማድረግ ያለብንን ነገር የምናደርገው ማለት ነው። ነገሩ ወደ ማን ያመዝናል፣ ምን የተለየ ነገር አለ የሚለውን አንድ ላይ አይተን ስለ ነገሮች ውሳኔ ሰጥተን የምናጤነው ማለት ነው። ስለዚህ ወደ ቤተሰቦች ኤርሚያስ አሁን ከኛ ባልደረቦች ጋር እዚሁ ይገኛል። ስለዚህ ውስጥ ላይ ሄጄ እንግዲህ ያለውን ነገር አብረን የምናየው ይሆናል። እስከዛው አብራችሁ ይቆዩ። ወደ ቤተሰቦች እንግዲህ በመግቢያ ላይ እንደነገርኳችሁ አሁን ከኤርሚያስ ጋር እዚህ እገኛለሁ። ኤርሚያስ ቃለመጠይቅ ከኔ ጋር ለማድረግ እዚህ ቦታ ላይ ስለተገኘ በመጀመሪያ አመሰግናለሁ። ሲቀጥል ለቤተሰቦች እንግዲህ ራስን አስተዋውቀልንና ያው አንዳንድ የምናወራቸው ነገሮች አሉ። ወደ ዋናው ጉዳያችን እንገባለን። ኤርሚያስ እባላለሁ። እሺ ያው ወደ ቤተሰቦች እንግዲህ ኤርሚያስን ወደዚህ ስንጠራው ያው ከኛ ባልደረቦችም እንግዲህ ሲያናገሩት ያን ያክል የተለየ አይነት ነገር አላሳየንም። ለዚህም ላመሰግነው ፈልጋለሁ። ስለ መሳይ መጥፋት እንግዲህ አንተም ታውቃለህ፣ ነግረኸኛል፣ ከካሜራ ጀርባ ነግረኸኛል። ጉዳዩ አንተንም እንዳሳሰበህም ጭምር ነው የነገርከኝ። ወደ አንተ ደግሞ የጠቆመችኝም ያው የመሳይ ፍቅረኛ ወይ ደግሞ ሚስቱ እኔ ምን አይነት ግንኙነት እንዳላቸው ራሱ ግራ ገብቶኛል። ገና ቀለበት እንዳረገላት ነው አብረው መኖር የጀመሩት። እሱ የኛ ጉዳይ አይደለም፣ ግን ደግሞ ያው እሷ ነች ወደ አንተ የጠቆመችኝ። ካንተ ጋር ሲያወራ ለመጨረሻ ጊዜ መሳይ ካንተ ጋር እንዳወራ ነው የነገረችኝ። እና እስቲ ስላለው ነገር አንዳንድ ነገር ብትነግረኝ፣ ስላንተና ስለ መሳይ በመጀመሪያ ብትነግረኝ ደስ ይለኛል። ያው እኔና መሳይ ማለት በጣም የቅርብ ጓደኛሞች ነን። እንዳልከው ይህንን 3 ቀን አልተመለሰም ብለው ነግሮኛል። በጣም እያሳሰበኝ ነበር እሱ ነገር እና እኛ የምንሰራው አንዳንድ ስራም ነበረ። ከዛ ከጠፋ በኋላ ተደዋውለንም አናውቅም። ለመጨረሻ ጊዜ ከ3 ቀን በፊት የተደዋወልነው። እንዳልኩ በጣም የቅርብ ጓደኛዬ ነው እና በጣም እሱ አሳስቦኛል አሁን የት እንደገባ። ለዛም ነው እንግዲህ ቶሎ መፍትሄ እንዲገኝ በሚል ነው እኔም ቶሎ ተባብረን አንድ ደረጃ ላይ ያለበት እንድናቅ ብዬ ነበረ የመጣሁት። እሺ ጥሩ። እንደዛ ከሆነ በጣም የቅርብ ጓደኛው ነኝ ብለኸኛል አይደለ? እሺ በጣም የቅርብ ጓደኛው ከሆንክ ከቤተሰቦቹ ጋር ያለህ ነገርስ ምን አይነት ነው? ያው ባለቤቱን አውቃታለሁ። በቅርቡ ነው ቀለበት ያሰሩት። እሷን አውቃታለሁ። ከእናቱ ጋር እንኳን ይህን ያህል አንተዋወቅም ብዙም። ያው እኔ አውቃቸዋለሁ እንጂ እሳቸው አያውቁኝም። ከባለቤቱ ጋር ግን ያው ቤትም ስለሚሄድ ምናምን በደንብ እንተዋወቃለን። እንዳልኩ በጣም የቅርብ ወዳጅም ስለሆነ በደንብ እንተዋወቃለን ከባለቤቱ ጋር። እሺ ስለ ስራም አንድ ላይ እንደምትሰሩ እንግዲህ ሄለን ነግራኛለች። ስራችሁ ምንድን ነው? ማለት ምን አይነት ስራ ነው የምትሰሩት? ያው ከመሳይ ጋር እውነት ነው እንደተባለው አንድ ላይ ነው የምንሰራው። የራሳችን የሆነ አንዳንድ የምናንቀሳቀሳቸው የግል ቢዝነሶች አሉ። ያው ያንን ቢዝነስ ከካሜራ ውጭ ልነግርህ እችላለሁ። ያው ፕራይቬት ስለሆነ ያው እንንቀሳቀሳለን። ብቻ የራሳችን ቢዝነስ አለን ለሁለት የምንሰራው። እሺ አሁን ትንሽ ወደኋላ ወሰድ ላድርግህና መሳይ ከ1 ወር ምናምን በፊት ከኛ ጋር በቁጥጥር ስር ውሎ እንደነበረ ታውቃለህ አይደለም? የዛኔ ደግሞ ስላንተ ጓደኛ እንዳለው እንግዲህ ምንም የሰማሁት ነገር የለም። በሰዓቱ ነገሮችን የተለያዩ የወንጀል ስራዎች ውስጥ ገብቶ እንደነበረም በጣም የበቀል ስሜት ውስጥ ገብቶ እንደነበረም ሰምቻለሁ ሳይሆን ዋነኛው የበቀሉ ተጠቂም እኔም ስለነበርኩኝ ነገሮችን ለማጣራት ስሞክር ስለአንተም አሁን ፍቅረኛ ስለተባለችው ሚስት ስለተባለችው ግለሰብ እንግዲህ ስለ ሄለንም ምንም የሰማሁት ነገር ያወቅኩትም ነገር ራሱ የለም። አሁን ድንገት ከየት መጣ ሳይባል ነው ሁለታችሁንም ራሱ ያወቅኩት። ከዛ በዋናነት ደግሞ ምንድነው የዚህ ነገር ዋነኛ ተጠርጣሪ አድርገው እየወሰዱኝ ያሉት
የመሳይ እናት ወይዘሮ ትርንጎም እንዲሁም ደግሞ ሄለንም እኔን ነው እየወቀሱኝ ያሉት ማለት ነው። ግን እኔ ከዚህ ነገር ጋር የሚያገናኘኝ ነገር የለም። አንተ እንደነገረችኝ ከሆነ ሄለን እንደነገረችኝ ከሆነ ስለ ኬዙ በደንብ ታውቃለህ ይመስለኛል አይደለም? ልክ ነው ያልከው መሳይ እንዳልከው የብሩ ጉዳይ በጣም ያሳስበው ነበረ። ለእኔም መጥቶ በጣም ብዙ ነገር አጫውቶኛል። በጣም እንዴት ነው ሁለታችን እያለን ለእሱ ብቻ ውርሱ እንዴት ነው አባቴ ሊያወርሰው የቻለውን ኑዛዜው ለእሱ ብቻ እንዴት ሆነ ብሎ በጣም ነበር የሚብሰለሰለው። ያንን ነገር ለእኔ መጥቶ በጣም በተደጋጋሚ አማክረኝ ነበረ። በዛም አማካኝነት ነበረ አንተ ሌላ በቀል የተነሳሳው ማለት ነው። ያው አሁን ላይ የቲግባ ባይታወቅም ያው ቤተሰቦቹም ደግሞ ሚስቱ በተለይ አንተ ነው ያለችበት ምክንያትም ያው ከወንድም ስለሆነ ይካፈለኛል ብለህ ስለምገምት ስለምታስብም የሆነ ፍራቻም አለ ተብሎ ስለሚገመት ውስጥ ያው ለዛ ነው እንደዛ ብላ ያሰበችው ማለት ነው። ስለዚህ 40 ሚሊዮኑን ብር በጣም እኔ ብዙ ጊዜ በተደጋጋሚ አጫውቶኛል። እሱ ውርሱ ላይ እንደሌለበት ስሙ አንተ ብቻ ውርሱ እንደምትወስድ ተካፋይ እንዳላረገው አባቱ በጣም በተደጋጋሚ ነግሮኛል። እሺ እንደማየ ከሆነ በጣም የተረጋጋ ከንግግርም ደግሞ እንደማስተውለው ከሆነ ደግሞ ትንሽ በሰል ያልክ አይነት ሰው ነህ ከመሳይ አንጻር ማለት ነው። እኔ እንዳየው ከሆነ መሳይ እንደዚህ አይነት ነገሮችን መጥቶ ሲነግርህ አንተ ምንድን ነው ያደረግከው በሰዓቱ? አይ በመጀመሪያ አባትህ ምክንያቱ የአባትህ ነው እንጂ ጥፋቱ እሱ ምንም እንደማያውቅ ነበር። እኔም ተው ነበር እያልኩ ያለሁት ይህንን ምንም ቢሆን የፈለገ ቢሆን ስጋ ነው ወንድም ነው እና ይህንን የበቀል ስሜት ከውስጥ ማጥፋት አለብህ። ተጠያቂም ከሆነ ተጠያቂ መሆን ያለበት አባትህ ነው። ምክንያቱም ያው ቢያንስ የአባትየው ምክንያት መታወቅ አለበት። ለምን ላንተ ብቻ እንዳወረሰ ለምን እሱ ውርሱ ላይ እንደሌለበት መታወቅ አለበት እንጂ አንተም የምታውቀው ሲመስለኝ ወራሽ መሆንህን ነው እንጂ እንዴት ያወርሳ አባትህ ወንድም እንዳለ ታውቃለህ። የሚጋራ ሰው እንዳለ ነው የምታውቀው እና እንዴት ወራሽ እንደሆንክ አታውቅም። ስለዚህ እሱ ጥፋተኛ ሊባል አይችልም። እሱ ጥፋተኛ መሆን የለበትም ብዬ በተደጋጋሚ ነግሮ ነበር ያን የበቀል ስሜት ከውስጡ እንዲያጠፋ። ግን እሱ በጣም ነበር የሚከነከነው። እኔ እንደዚህ ለራሴ ቢዝነስ ቆይ አንድ እዚህ ጋር ላስቆምህና ማለት ነው ምክንያቱም አታውቅም ማለት ለምን እንዳወረሰው አታውቅም ማለት በሰዓቱ እንግዲህ የቅርብ ጓደኛው ከሆንክ እንግዲህ ሁላችንም እንደምናስበው ለቅርብ ጓደኛ ብለን ለምንይዘው ሰው ሁሉንም ነገር ነው እንግዲህ የምንናገረው። ያው ማንናገራቸው ነገሮች ሊኖሩ ይችላሉ፣ ግን ደግሞ ይህንን ነገር ነገረ ማለት ስለ ጉዳዩ በግልጽ የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት ለቅርብ ጓደኛ ብለን ለምንይዘው ሰው ሁሉንም ነገር ነው እንግዲህ የምንናገረው። ያው ማንናገራቸው ነገሮች ሊኖሩ ይችላሉ፣ ግን ደግሞ ይህንን ነገር ነገረ ማለት ስለ ጉዳዩ በግልጽ አውርተዋል ማለት ነው። እኔም ማሰበው እንደዛ ስለሆነ ነው ይህንንም ጥያቄ የምጠይቀ ምንድነው ይህንን ነገር ሟች አባታችን የተባለው ሰውዬ ከሞተ በኋላ ከመሞቱ በፊት ስለዚህ ነገር ሲሰማ እንግዲህ ምክንያት አድርጎ የወሰደው ውርሱን በእኔ ስም ለማዞር በዳኒ ስም ለማዞር የወሰነበት አንድ ምክንያት እንዳለ እንግዲህ ሁሉም ሰው የሚያውቀው ነገር ነው። ምንድነው እሱ? ሌላ ወንድም እንዳለው እያወቀ እሱም መሳይም ያውቃል። ይሄንን ነገር ከልጅነቱ ጀምሮ ያውቃል። መሳይም ወይዘሮ ትርንጎም ሁሉንም ነገር ስለምታውቅ ነው አባትየው በንዴት ይሄንን ነገር ለእናንተ አላደርግም ብሎ ኢቭን ከነሱ ጋር ይኖር የነበረው ሰውዬ ራሱ እነሱን ትቷቸው ሌላ ቦታ መኖር ጀምሮ ከዛ በመቀጠል ሰውየው በሽታ ላይ ወድቆ በስነ ስርዓት እንደነገራቸውም እንግዲህ ሰምቻለሁ። ማለት ራሱ መሳይ ነው ይህንን ለእኔ ራሱ የነገረኝ። መሳይም እናትየውም ናቸው ይህንን ነገር የነገሩ ወይዘሮ ትርንጎ ማለት ነው።
እና አሁን ያልከው ነገር ምንም ሴንስ ስላልሰጠኝ ነው እየጠየቅኩ ያለሁት። ምክንያቱም ምንም አይነት ምክንያት የለም እሱን ለመበቀል የምትለው ነገር አሳማኝ አይደለም። ምክንያቱን አታውቀውም። አባትህ ለምን እንደዚህ እንዳደረገ መቼም ይህን ነገር አልነገረኝም አትለኝም አይደለም? እንዴት እንደሆነ ታውቃለህ? ያው እኔ ከማውቀው አንጻር የመሳይ ጸባይ በጣም እንዳልኩ ወጣ ያለ ጸባይ ነው ያለው እና ለዛም ይመስለኛል አባትየው ውርሱን በእሱ ስም ያላዞሩበት ምክንያት እና አባትየውም በህይወት እያሉ። ወጣ ያለ ጸባይ ማለት አልገባኝም። መሳይ ምን አይነት ጸባይ ነው ያለው? ስለ ከሰዎች ጋር በጣም አይግባባም ምናምን ነገር በተደጋጋሚ ያው ከኔም ጋር አብረን ስለምንሰራም እና የረጅም ጊዜ ጓደኝነትም ስላለን ነው እኔም ጸባዩን ስለማውቀው ያው ተቻችለን ነው እንጂ በጣም እልኸኛ ነው፣ በጣም ይናደዳል። እንደዚህ አይነት ሰው ነው እና በጣም አስቸጋሪ ነው ከሰዎች ጋር ለመኖር በጣም ያስቸግራል ጸባዩ ማለት ነው። እና እኔ ለዛም ይመስለኛል አባትየው ስገምት ውርሱን በሱ ያላዞሩበት ምክንያት እና ቤት ውስጥ በህይወት በነበረበት ሰዓት ውርሱን በሱ ስም ያላዞሩበት ዋነኛ ምክንያትማ ሌላ ልጅ እንዳላቸው ስለደበቃቸው ነው አይደለም? ንገረኝ። እሱ ልክ ስለደበቃቸው ነው፣ እያወቀ ስለደበቃቸው በሱ ተናደው ነው ራሱ በሽታ ላይ የወደቁት በመጀመሪያ ጤነኛ የነበሩት ሰውዬ፣ ከዛም በኋላ ደግሞ ውርሱንም በሌላ ሰው ስም ያዞሩት ማለት ነው። እሱ የነገረኝን ነገር ነው እንጂ የማውቀው ዲቴል ወደ ላይፋቸው ወይ ደግሞ እነሱ ቤት ውስጥ ያለውን ነገር አላውቅም። ግን እኔ ከእሱ ከነገረኝ ነገር አንጻር ነው። በእርግጥ እኔ እውነታውን አላውቅም። እሱ የነገረኝን ነው አሁን እየነገርኩ ያለሁት አሁን ላይ ማለት ነው። እናም ላምንም የምችለው እሱ የነገረኝን ነገር ነው። ቤስት ፍሬንድ ጓደኛዬ ብሎ ያው ካለንም ቀረቤታ አንጻር የነገረኝን ነገር ነው። እንዳልኩ ነው። በጣም ልጁ አስቸጋሪ ጸባይ ነው ያለው። ሲነግረኝም በቃ ልጅም እያለ በጣም ከባድ ተንኮለኛ እንደነበረ ምናምን ነገር ይነግረኛል። በእርግጥ ቤታቸው ምናምን ነገር እናትየው እንዳልኩ ዲቴል አላውቃቸውም፣ በስም ብቻ ነው የማውቃቸው እና ያለው ነገር ይሄ ነው። እኔ የማውቀውን የነገርኩ እንጂ ያው ሞር ዲቴል አላውቅም። እሺ እሱን እንቶ ችግር የለውም። ስለሱ ወደ ተመልሰን እንመጣበታለን። አሁን የምጠይቀህ ነገር ምንድን ነው? ከመሳይ ፍቅረኛ ወይ ደግሞ ሚስት ከሆነችው ልጅ ጋር ምን አይነት ግንኙነት አላችሁ? እኔና ሄለን በሱ በመሳይ ነው የምንተዋወቀው። ያው ይህን ያህል ግንኙነት የለንም። ቤት ሲሄድ ታውቀኛለች። የእሱ ፍቅረኛ እንደሆነች ነው የምማውቀው። በቅርቡ አስሮላታል ቃል ኪዳን ቀለበት እና ፍቅረኛው እንደሆነች ነው የማውቀው። ይህን ያህል አለን ቀረቤታ፣ ግን ይህን ያህል የሚባል አይደለም። በሱ ምክንያት ነው የማውቃት። ያው ከሄለን ጋር ይህን ያህልም ቀረቤታ የለንም። ግን ያው መሳይ ከሚነግረኝ ነገር አንጻር ደስተኛ እንዳልሆነ ይነግረኛል። ያው ከእሷ ጋር ባለው ሪሌሽን ወይም ደግሞ ግንኙነት ደስተኛ እንዳልሆነ ይነግረኛል እና ቀለበቱንም ያሰረው በግዴታ እንደሆነ ተገዶ እንደሆነ ይነግረኛል ማለት ነው። ያው እኔ አላቅም። በእርግጥ ግን ያው ጥሩ ሰው ትመስላለች እንግዲህ ሳያት ምናምን ነገር ጥሩ ሰው ትመስላለች። እሱ ግን ደስተኛ እንዳልሆነ ነው ሁሌ በተደጋጋሚ የሚነግረኝ። ከእሷ ጋር ያለው ነገር በቃ ይሰላቻል ምናምን። አልገባኝም ማለት እንዴት ታዲያ የሚሳላቸው አይነት ነገር ከሆነ ቀለበት ማለት እንግዲህ እኮ በጣም ትልቅ ነገር ነው አይደለም? እንዴት አንተ እንደዚህ አይነት ቤስት ፍሬንድ ጓደኛ የለብሰው ነው እያልክ ያለህ አይደለ? አንተ ራስህ እንዴት ታዲያ እንደዚህ አይነት ውሳኔ ሲወስን ዝም አልክ? ምክንያቱን አላውቅም። እኔም ቀለበት ካሰረላ በኋላ ነው የነገረኝ። ምክንያቱም ቀለበት ሲያስሩ በቦታው አልነበርክም አንተ? አልነገረኝም። ምክንያቱን ካሰረላት በኋላ ነው የነገረኝ። ታዲያ እንዲህ የማታምንበት አይነት ነገር ከሆነ ለምን ይሄን ያህል ርቀት ትሄዳለህ? ለምን ይሄን ያህል ርቀት ትጓዛለህ ብዬ ስለው የሆነ ውስጡ የደበቀኝ ነገር እንዳለ ያስታውቃል። ግን ለኔ ቆይ እሺ፣ ቀለበት ካሰሩ ምን ያህል ጊዜያቸው ነው? አንድ 5 ወር 6 ወር ቢሆናቸው። እሺ ቀጥል። አንድ 5 ወር 6 ወር ይሆናቸዋል። ስለዚህ አብሮ መኖር የጀመሩትም የዛኔ ነው ማለት ነው? አይ አብሮ መኖር ከጀመሩ ትንሽ ቆየት ብሏል። ኦኬ፣ ከቀለበቱ በፊት ማለት ነው? ከቀለበቱ በፊት ነው አብሮ መኖር የጀመሩት። እንዳልኩ አጭር ጊዜ ነው ገና ብዙም እንትን አላሉም። ቀለበቱን ካሰረላት ማለት ነው እና ውስጡ የሆነ ነገር እንዳለ ልረዳው ፈልጋለሁ ምናምን፣ ግን ሊነግረኝ አልፈለገም። በቃ ደስተኛ እንዳልሆነ ነው ከእሷ ጋር ባለው ግንኙነት ደስተኛ እንዳልሆነ ምናምን ነው የሚነግረኝ እና ቀለበቱንም ተገዶ እንዳደረገው ምናምን ለምን ምንድን ነው ምክንያቱ ምናምን ብዬ ስለው ጊዜው ሲደርስ እነግርሃለሁ፣ ሌላ ጊዜ እነግርሃለሁ እያለ ወደ ሌላ ጨዋታ ምናምን ይቀይርብኛል። ይህን ነው የማውቀው ማለት። አሁን ደግሞ ከአንተ ደግሞ ሌላ አይነት ነገር ነው እየሰማ ያለሁት። እሺ ቆይ አሁን አንተና እሷ ምን አይነት ግንኙነት አላችሁ? ማለት አንዳንዴ እኮ ከጓደኛችን ፍቅረኛ ወይ ደግሞ ሚስት ጋር በደንብ እንደ ወንድም ተቀራርቦ የሚኖሩ አለ። አንዳንዴ ደግሞ ኢቭን የማይዋደዱ ለምን ከሱ ጋር ጓደኛ ሆንክ? ለምን እሷን ፍቅረኛ አረካት? እቺ ልጅ እኮ አትሆንም። እንደዚህ አይነት ነገር አለ አይደለ? አንተ ስለሷ የምታስበው ነገር ምንድን ነው? እስቲ ንገር።
እኔ እንደማውቃት ከሆነ ለእኔ ምስኪን ሰው ናት። ይህን ያህል የወጣ ጸባይ አይነት ያላት ልጅ አይደለችም። ያው እንደምትወደው ነው የማውቀው። ለሱ ጥላቻ የላትም። የተለየ እንትን የምትለው ነገር አንተ በቦታው ስትሆን ነው ይሄንን የምታየው ማለት ሁለቱን አንድ ላይ ስታያቸው? እኔ ቤታቸውም ስሄድ አንድ ላይ ሆኖም ሳገኛቸው የሆነ ፍቅራቸው ሲያስቀና አይነት የምትለው አይነት ነገር አለ። ግን ደግሞ ለብቻዬ ሲሆን እሱ የሚነግረኝ ሌላ ነው። ያው ከእሷ ጋር እሺ፣ እንዴት ይሄ ነገር አንተ ላይ ጥያቄ አልፈጠረብህ? ያው እሱ ጓደኛዬ ስለሆነ እሱን ነው መጠየቅን የምችለው። ገብቷል እኮ እሱን እኮ ነው ያልኩት አይደል? ለምን ብለህ እሱን ጠይቀኸው አታውቅም ነው ወይ? ጠይቄው አውቃለሁ እንዳልኩ ጠይቄው አውቃለሁ። ግን ሊነግረኝ ፈቃደኛ አይደለም። ውስጡ የሆነ ነገር እንዳለ ነው የማውቀው እኔ። በቃ ሊነግረኝ ፈቃደኛ አይደለም። ቆይ ሌላ ጊዜው ሲደርስ ይለኛል። ግን በቃ ነገሮችን ተገዶ እያደረገ እንደሆነ ከእሷም ጋር እየኖረ ያለው ኑሮ በግዴታ እንደሆነ ነው የሚነግረኝ ያለው። ምን ያስገደደ ይመስልሃል? እሺ አንተ ምን ያስገደደ ይመስልሃል? ሲስታሰብ ይሄ ነው ብዬ ይሄ ነው ብዬ እርግጠኛ ሆኜ የምነግርህ ነገር አይኖርም። ምክንያቱም እኔ እስከማውቃት ድረስ አላቅም። በእርግጥ የቤታቸውን ገበና አላቅም። ግን እኔ እስከማውቃት ድረስ ይሄን ያህል የወጣ ጸባይ የላትም። ጥሩ ሰው ናት። ያው ለእኔ የምታሳየኝ ይሆናል። ይሄን ያህል የወጣ ጸባይ የላትም። ምንድነው ጸባይዋ ነው ወይስ ምንድነው? መምከርም ካለብን እኔ ልንገራት ላውራት ምናምን ብዬ ስለው ልታወራት ሞክረህ አታውቅም? ከዚህ በፊት ግን ከሱ ተደበቀ ብዬ አስቤ አውቃለሁ፣ ሞክሬም አውቃለሁ። ግን ምንም አትለኝም። እኔ ምንም ጸብ የለብንም የምንነግሩ ነው። ምንም ከመሳይ ጋር እኮ ምንም እኮ ምናምን ነገር እኔ እንደምወደው ታውቃለህ፣ ከእሱ መለየት አልፈልግም፣ ያለሱ መኖር አልችልም ምናምን ብላ ነው የምትነግረኝ። እኔ እና ይሄን ያህል የሚወጣ ጸባይ እንደሌላት ነው እንደኔ የማውቀው። ግን ደግሞ እሱ ደግሞ መጥቶ ሲነግረኝ ደግሞ ሌላ ነገር እንዴ ስለማን ነው የምታወራው? ስለሌላ ሄለን ነው ምናምን ብዬ ሁላ አውቃለሁኝ። ስለ ሚስቴ ነው የማወራህ ምናምን ነገርና በጣም በቃ እያስጠላው እንደሚኖር ግዴታ እንደሆነበት ነገሮች ሁላ ነው የሚነግረኝ። ያው ከእሷም አንጻር ሆኜ እሷንም ለማውራት ስሞክር ደግሞ እሷም ደግሞ የምታሳየኝም ያው በእርግጥ አላቅም። የሰው ልጅ አይታወቅም በዚህ ሰዓት እንዳልከው ውስጡ አይታወቅም። እኔ ግን ምስኪን እንደሆነች ነው የማውቀው። እኔ ሳቃት ምንም ይሄን ያለ የወጣ ጸባይ የላትም። እሺ አሁን የሆነ የሰማሁት ነገር እሷንም ከዚህ በፊት አውርቻታለሁ። ወደ አንተ የሚመራችኝ እንግዲህ ለመጨረሻ ጊዜ ከሱ ጋር ያወራው እሱ ነው ብላኛለች። አንድ የመጨረሻ ጥያቄ ልጠይቃትና የሆነ ያሰብኩት ነገር ስላለ ነው። እሺ ለመጨረሻ ጊዜ ከመሳይ ጋር ስታወሩ መቼ ነው ያወራችሁትና ምንድን ነው ያወራችሁት? ንገረኝ እስኪ። በስልክ ነው ያወራነው እና ስለ ስራ ነው ያወራነው። በስልክ ነው ያወራነው። እንደ ነገ ጠፋ ተብሎ ሊነገረኝ ነገር መሳየት እንደገባ አይታወቅም ተብሎ ሊነገረኝ እንደ ማታ ነው ያወራነው። ኦኬ ማታ ላይ ነው ያወራችሁት እናንተ? ቤት እንደሆነ ነግሮኝ ነበረ። የት ነህ ስለው ቤት ነኝ ብሎኛል። ቤት ነኝ እሷም ገብታለች አለች ብሎኛል። እና ያው ስለ ስራ ነው ያወራነው። ሌላ የተለየ ነገር በፊት እንደምናወራው ነው። እርግጠኛ ነህ? ለመጨረሻ ጊዜ ማታ ላይ ነው ያወራችሁት? አዎ ለመጨረሻ ጊዜ ማታ ነው ያወራነው። ያው ሁሌም እንደምናወራው ሁሌም እንደምናደርገው ነው ታወራን ምናምን ነገር። አዲስ ነገር አላወራንም። ይሄን ያለ የተለየ ከዚህ በፊቱ ወጣ ያለ ወሬም አላወራንም። ስለ ስራ አወራን ምናምን ስላለው ነገር ምናምን ነገር። እንዴት ነው አንድ ምናልባት ፕራይቬት ሊሆን ይችላል፣ ግን ደግሞ እንድትመልስልኝ እፈልጋለሁ። ስራችሁ ላይ እያጋጠማችሁ ያለ መጥፎ ነገር አለ ማለት ሁለታችሁ ሊያጨቃጭቅ ወይ ደግሞ ሊያጣላ የሚችል ነገር እስቲ ንገረኝ። ስለዚህ የለም እኔና እሱ መሀል እንዳልኩ ነው ረጅም ጊዜም ስለምንተዋወቅ እሱም ያቀኛል። ስለ ያው ጸባይንም ስለሚያውቀው ጸባዩንም ስለማውቀው ይሄን ያህል እንኳን ስላችን ላይ በሁለታችን መሀል የሚያጋጥም ነገር የለም። ቢኖርም እንኳን ያው አንዱ ለቀን ብንዘጋጋ ነው። ከዛ ውጪ ያው ማውራታችን ግዴታ ስለሆነ ለስራውም ሲባል። ግን ለመጨረሻ ጊዜ ስታወሩ ግን እንደዚህ አይነት ነገር የለም ነበር? የለም ነበር። በሰላም ነው አውርታችሁ የዘጋችሁት? በሰላም ነው አውርተን የዘጋ ነው። እንዳልኩ ነው ለቢዝነሱም ሲባል ለስራችንም ሲባል ያው ብንጣላ ቢሆነ ነገር እንኳን ብንጨቃጭቅ በማላችን አለመግባባት እንኳን ቢኖር ለተወሰነ ያህል ቀን ነው እንዳልኩ አንዱ ለቀን ነው እንጂ ግዴታ ስለሆነ ያው ለቢዝነሱም ሁለታችን ተማክረን የምናደርገውም ስለሆነ የሼርም ስለሆነ እንዳልኩ ግዴታ ስለሆነ ማውራታችን። ኦኬ ሼር መሆኑን የመሳይ ባለቤት ታውቃለች? አዎ የምታውቅ ይመስለኛል። ያው ባታውቅ እንግዲህ እሱም የሚሰራ ይመስለኛል። ያው ሚስቱም ስለሆነች ማለት ነው። እሺ አሁን ከአንተ የሰማኋቸው ነገሮች አሉ። ከዛ ደግሞ ከዚህ በፊት ደግሞ ከመሳይ ፍቅረኛ ወይ ደግሞ ሚስት ጋር እንግዲህ እዚህ መታ አንዳንድ ነገሮችን ነግራኛለች። ሁኔታው መሀል ቤት ያለ እኔን አሁን መሀል ቤት አድርጋችሁኛል። ማንን ማመን እንዳለብኝ ራሱ የማውቅበት ሁኔታ ላይ አይደለም ያለሁት። ስለዚህ አሁን ያልከኝ ነገር ያው እንዳየኸው ነው፣ ሙሉ በካሜራ ተቀርጿል ያልከው ነገር።
እሷም ከዚህ በፊት ከእሷ ጋር ያወራነውም እንግዲህ በካሜራ ሙሉ ነገር ተቀርጾ አስቀምጠነዋል። ምክንያቱም ይሄ ነገር እንደ መረጃም እንደ ማስረጃም የምንጠቀመው ስለሆነ ማለት ነው። የመሳይ መጥፋት ብዙ ነገሮችን ሊያመጣ የሚችል ስለሆነ ማለት ነው። እያንዳንዷ ነገር ትጠቅመናለች ብለን ስለምናሰብ ነው። አሁን የማደርገው ነገር ምንድን ነው? የመሳይ ፍቅረኛ ሄለንን እንግዲህ ወደዚህ አስመጣትና አንድ ላይ ሶስታችንን ቁጭ ብለን እናወራለን። ችግር የለውም። ያው ስለ ለእሱ መፍትሄ የሚሰጥ ከሆነ እሱ የሚገኝ ከሆነ ያለውን ነገር አንተም ያው ቶሎ ብለህ አንድ ወንድም ነው። ሲቀጥልም ደግሞ ያው እናታችሁም ያለችበትን ሁኔታ ታውቃለህ። ሁለታችሁንም እና ያው ያለው እሱን ተውና አሁን ለኩት ያው እሷንም ማውራት ካለብህ አውርተህ ምናምን ነገር ያለውን ነገር ያው ምን የት እንዳለ መሳይም ምን አይነት ሁኔታ ላይ እንዳለ ብናቅ ጥሩ ነው። እሺ ስለዚህ ውድ ቤተሰቦች ያው እንዳልኩት ነው የማረገው ነገር ምንድነው ቀጥታ የመሳይ ባለቤት የሆነችዋን ሄለንን እንግዲህ ወደዚህ ያስገብተን ያው ከዚህ በፊት ያለችን ነገር ስላለ እናንተም ያያችሁት ነው። ከዚህ በፊት በነበረው ቪዲዮአችን በለቀቅነው ቪዲዮአችን ሁሉንም ነገር እንደሰማችሁት ነው። አሁን ደግሞ እዚህ ጋር የተወራው ነገር ደግሞ ሌላ ስለሆነ ሁለቱንም ፊት ለፊት አንድ ላይ አጋፍቼ እንግዲህ ያሉትን ነገር እንዲደግሙት ማድረግ እፈልጋለሁ። ምክንያቱም አጠራጣሪ ነው ያለው ነገር። ስለዚህ አሁን በቀጥታ የመሳይን ባለቤት እንግዲህ ወደዚህ አስመጥተን ከሷ ጋር ትንሽ ቆይታ እናደርጋለን። እስከዛው አብራችሁን ቆዩ። ውድ ቤተሰቦች እንግዲህ በድጋሚ ተመልሻለሁ። ያው እንደነገርኳችሁ ሄለንን እንግዲህ ወደዚህ አምጥተናታል። ያሉትን ነገር አንድ ላይ ግልጽ በሆነ መንገድ እንግዲህ እንነጋገራለን። እንግዲህ ሄለን ያው ከሱ ጋር በደንብ እንደምትተዋወቁ እንግዲህ ነግሮኛል። ያው እናንተም ቤት በተደጋጋሚ እንደሚመጣ እንግዳችሁም እንደሆነ እንዲሁም ከዛም በዘለለ ደግሞ ከመሳይም ጋር የልብ ጓደኛውም ጭምር እንደሆነ ነው የነገረኝ። ረጅም ጊዜ የጓደኝነት ቆይታ እንዳላቸው ነግሮኛል። ከዛም በመቀጠል እንግዲህ ስራ አንድ ላይ እንደሚሰሩ የሚሰሩትም ስራ የሼር እንደሆነ ነው የነገረኝ። ስለዚህ መቼም ታውቂያለሽ አይደለም? አውቃለሁ። እሺ ጥሩ። ስለዚህ አሁን ወደ ዋናው ነገር እንገባለን ማለት ነው። ምንድነው ዋናው ነገር? ለመጨረሻ ጊዜ ከመሳይ ጋር ያወራው ሰው እሱ እንደሆነ ነው የነገርሽኝ አይደለም? መቼ? ጠዋት ላይ፣ የዛን ቀን ጠዋት የወጣበት ቀን ጠዋት ነው ያወራው። ጠዋት ላይ ሲወጣ። እሺ ምን አይነት ወሬ ነው ያወራው? ሰላም ያለው ብቻ የሆነ ግራ የሚጋባ አይነት ወሬ ነበር። እያስጨነቀው ነበር እሱ ማለት ነው። እሱ ነው እያስጨነቀው፣ ኤርሚያስ እሱ ነው እያስጨነቀው ነበር። ያው በእኔ ፊት ሊያወራ አልፈለገም። ስለዚህ ቀጥታ ለመጨረሻ ጊዜ ያወራው ሰው አንቺ የምታውቂው እሱ ነው ማለት ነው። እሱ ነው የማውቀው። እሺ ስለዚህ ምን ትላለህ አንተ? እሱ ደግሞ ያለኝ ነገር ምንድነው? ለመጨረሻ ጊዜ ከኤርሚያስ ጋር ያወራሁት እንደ ነገ ጠፋ ተብሎ ሊወራ ማታ ላይ ነው ያወራሁት ነው ያለኝ። ልክ ነው። ማታ ላይ ነው እንዳልኩ ያወራ ነው። ማታ ላይ ነው። ያው እሷ ጠዋት አለች። ጠዋት ከማጋ እንደወራን ያላቅም። ጠዋት አልተደዋወልንም ከኔ ጋር ማታ ነው። እና ስላለው ነገር የቀን እንዴት እንደተሰራ ቢዝነሱ ምን ላይ እንደነበረ ምናምን ነገር ያው ማታ ነው በብዛት እኔ እና እሱ የምናወራው። እና ያወራነው የዛን ቀን ያው የተለየ ነገር አላወራንም። ስለ ቢዝነሱ ያወራነው፣ ስለ ስራ ያወራነው እና ሞር ያው ኮምፈርታብል አልሆነም ብላለች። ያው በእርግጥ በስራው ጉዳይ የሆነ ትንሽ እንትን ውስጥ ገብተን ነበረ። በዛ ምክንያት ማለት ቅድም ምንም የተፈጠረ ነገር የለም ብለኸኛል አይደለም? ለኔ እኮ የተፈጠረ ነገር የለም በእኔና በሱ መሀል። ግን ደግሞ እና በቢዝነሱ ጉዳይ ነበረ፣ ስለ ስራ ነበር ያወራነው እና ትንሽ የሆነ የማይሆን ነገር ተፈጥሮ ነበረ ስራችንም ላይ። በዛ ነገር እኔም ያው ተጨንቄ ነበረ። እሺ እና ታዲያ ከሱ ጋር ካላወራ ታዲያ ከማን ጋር ነው ያወራው? ንገሪኝ እስኪ። ከራሱ ጋር ነው ሲያወራ የነበረው ኤርሚያስ። እሱ ነው እንግዲህ ኤርሚ ብሎ መጀመሪያ በስነ ስርዓት አወራና ከዛን ነው ሰላም ከተባባሉ በኋላ መቀየር የጀመረው። ከዛ ነው እያወራ ይወጣ። ምን ትላለህ ስለዚህ ነገር አንተ ታደሽ? አይ እኔ እንዳልኩ ነው ማታ ነው እንዳወራን እንግዲህ የማስታውሰው የተለየ ነገር የለም። ማታ ነው ያወራነው። ምንም ይሄን ያህል የተፈጠረ እና አዲስ ነገር የለውም ማለት። ቆይ ምንድነው? ስልኩ ዝግ ነበር ባይዘው የዛን ቀን ማታ ስልኩ ዝግ ነበር። አይ አይደለም፣ ምንድነው የማይመስል ነገር። ስልኩ ዝግ ነበር ማለት ስልኩ ዝግ ነበር የዛን ቀን ማታ ስልኩ ዝግ ነበር። እሱ ከስራ ሲመለስ ነው ተዘግ። አይደለም ኖ እንደዛ አይደለም። እሱን እያወራ ወጣና እሺ፣ እሱ ጠዋት ላይ ነው ማታ ላይ እሺ፣ ስልኩ ዝግ እሱን አውጥቶ ወጣ። ከዛ ቀን በፊት የነበረው ማታ ላይ ነው እሱ እኔ ለመጨረሻ ጊዜ ያወራሁት
የዛን ቀን ነው ያለው። ከመጥፋቱ በፊት መጨረሻ ጊዜ ነበረው ማታ ላይ ነው ከኔ ጋር ያወራው ሄለን። እንግዲህ ያው ትኖሪ አላውቅም፣ ቤት ውስጥ አለች ብሎኛል፣ እንደነበርሽ ነግሮኛል፣ ቤት ነኝ ብሎኛል። እንግዲህ ቤት ጠዋት ነው ያወራው። ራስን ጠዋት ላይ ሲያወራ ሰምቻለሁ እኔ። አንተ ሲጀመር በጣም እያስጨነከው ነበር፣ በጣም እያስጨነከው ብቻ በኔ እኮ በስራችን ጉዳይ ነው። በስራው ጉዳይ ነው እኮ። ስራችሁ ራሱ ማቆ ታሪክ የለም። እንዴት ማለት አታውቂም? ምን እንደሚሰሩ አታውቂም ነው ወይስ ምንድነው? የሚሰራውን አውቃለሁ፣ ግን ብቻ እያስጨነቀው ነበር። የሆነ ነገር መሀላቸው ላይ እንዳለ በስራችን ጉዳይ ነው፣ በስራችን ጉዳይ ነው። በዚህ ልክ የምታስጨንቀው እና በዛና በዚህ በ40 ሚሊዮን ራሱ በጣም እያስጨነቀው እንደሆነ አውቃለሁ። እኔ ምን አግብቶኝ ነው የማስጨንቀው? ሄለን ምንድነው የምታወሪው? እኔ ምን አግብቶኝ ነው የማስጨንቀው? እኔ እኮ እኔ ጓደኛው እንጂ ዘመዱ አይደለም። አንዴ ሁለታችሁም ተረጋጉና ደግሞ ሌላ ነገር አንድ ነገር ልጨምር። ምንድነው አንቺና መሳይ ጥሩ ግንኙነት እንደሌላችሁ መሳይ ይነግረኛል እያለኝ ነበር። ማለት የትዳር ህይወቱ ማለት ቀለበት የሚያደረገው ተገዶ እንደነበረ መሳይ ነው ይሄንን የነገረኝ እያለ ነበር። አልገባኝም። ምን ማለት ነው ተገዶ ሲል? ምንድነው አንተ የምታውቀው? እኔ የማውቀው ይኸውልሽ፣ መሳይ ለኔ መጥቶ የሚነግረኝ ከአንቺ ጋር ደስተኛ የሆነ ህይወት እየኖረ እንዳልሆነ ምን ማለት ነው? ደስተኛ የሆነ አንዴ ተረጋጊና ቁጭ ብለሽ እናውራ። ታዲያ እኮ ቆይ ያውራና አስጨርሽ፣ በስነ ስርዓት እናውራ። የምታውቂው ነገር ካለ መናገር ትችያለሽ፣ እንደዚህ የሚያደርግሽ ነገር ካለ። ግን ደግሞ እኔ እየነገርኩሽ ያለሁት መሳይ ለኔ መጥቶ ይኸውልሽ፣ የረጅም ጊዜ ጓደኛው ነኝ፣ አንቺም ታውቂያለሽ። በእናንተም መሀል እኔ እመጣለሁ ምናምን ነገር ስትጣሉ እኔ ነኝ የማስታርቃችሁ። ከአንቺም ጋር ከዚህ በፊት አውርተን እናውቃለን። እኔ እና እሱ ተጣልተን መች ነው አንተ መተህ ያስታረቅከው? አልገባኝም። መተህ ያስታረቅከው ቀን አለ የሆነ ቀን ምናልባት እየተጨቃጨቅን ገብታ ሊሆን ይችላል። እሱንም አላስታውስም እኮ። ብቻ ግን ይኸውልሽ በአጠቃላይ ለእኔ መጥቶ የሚነግረኝ ነገር መሳይ በሁለታችሁ ግንኙነት ደስተኛ እንዳልሆነ። ምን ማለት ነው? ደስተኛ እንዳልሆነ አይደለም። ደስተኛ እንዳልሆነ ምን ማለት ነው? ምን እየሆንሽ ነው ያለሽው? ተረጋጊ እንጂ ምን ሆነሽ ነው? ስርዓት ያዢ አንቺ ቁጥሩን ነው በስነ ስርዓት እኮ በስነ ስርዓት ቁጥሩን ነው ሲኖራት አይደል? ምንድነው እንዴ? ጤነኛ የሆነ ነገር አውራ፣ ቀጥታ የሆነ ነገር አውራ። አዘባል ተረጋጊና ቁጭ ብለሽ በስነ ስርዓት ነው ማይሆን ነገር አውራ። ምንድነው እያወራ ያለው? እሱ እኮ መሳይ አለኝ እያለ ነው እያወራ ያለው አይደለም? ተናገሪ። እንደዚህ ብሎ አያውቅም። አዳምጪኝ ሄለን፣ እንደዚህ በመሆንሽ አንድ የተረዳሁት ነገር ምን እንደሆነ ታውቂያለሽ? አንድ የተረዳሁት ነገር ምን እንደሆነ ታውቂያለሽ? እንደዚህ በመሆንሽ ይሄ ነገር ሲወራ እንደዚህ ሊያደርግሽ አይገባም። የሆነ የምታውቂው ነገር አለ፣ የሆነ የምታደርጉት ነገር አለ። የሆነ የምታደርጊው ነገር አለ። እሱን የምታደርጉት ማለት የምታደርገው ነገር አለ። እሱ የምታደርገው ነገር አለ። ምክንያቱም እውነቱ ሲነገርሽ ምንም እንደዚህ መሆን አይጠበቅም። እኔ የእናንተን ቤት ገበና አላውቅም። ተረዳሽ? የእናንተን ቤት ገበና አላውቅም። ግን ደግሞ መሳይ መጥቶ የሚነግረኝን ነገር ነው የነገርኩሽ። ስለማታውቀው ነገር አዘባርቅብኝ። ሲጀመር የሆነ ነገር ስላለ ነው አንተ ራሱ የምዘባርቀው። አንደኛ ምን አልክ? ማታ ነው ያወራኝ ምናምን ነገር አልክ። ጠዋት እያወራክ እንደሆነ እየሰማው ሲቀጥል ጓደኛዬ ስለሆነ ደስተኛ አይደለም ብላ አንተ እዚህ የምትናገረው ምንድን ነው? እሱ እንዲገኝ ስለምፈልግ ነው እንጂ ከአንቺ ጋር ይሄን ያለም አውርተናል እኮ። በቃ የምትፈልጊ ከሆነ እውነታውን ተናገር። ይሄ ምንም መደባበቅ የሚያስፈልገው ነገር ስለምን እውነታ ነው የምታወራኝ? ባይሆን አንተ አውራው። እሺ ለምንድን ነው እንደዚህ ብሎ የሚለኝ መሳይ መጥቶ እኔ ጋር? ምንም ማለት ለምን በግዴታ እንዳሰረኝ እያወረክ ነው? ፈቃደኛ ፈጥረ እያወረክ ነው። መሳይ እንደዚህ ሊልክ አይችልም። ምን ለመጠቀም ነው ፈጥረ የማወራው ነው? አይደለም እኔና መሳይ ያለን የምጠቀመው ነገር ምንድነው እኮ ነው የምጠቀመው ነገር? እሱን አንተ በቃው ነው ይሆናል። እሺ አንዴ ተረጋጉና፣ አንዴ ተረጋጉና፣ ራስን እንትን ለማለት ይሆናል። አንዴ ተረጋጉና ነፃ ለማውጣትም እየሞከርኩ። ቆይ ከመሳይ ጋር ያለሽ ግንኙነት አንቺ ምን አይነት ግንኙነት ነው ንገሪኝ። ማለት ትጨቃጨቃላችሁ? ያው ጭቅጭቅ ጸብ አይጠፋም፣ ግን ደግሞ እንደዚህ ይሄን ያክል የሚያስመረር አይነት ነገር ተፈጥሮ ያውቃል? በጭራሽ ይሄን ያህል እኔና እሱ መሀል ምንም ይሄን ያህል የሚያስመረር ነገር የለም። ተፈጥሮ አያውቅም። እንደ ባልና ሚስት የሆነ ነገር በሆነ ነገር ልትደባበር ትችላለህ። ከዛ የዘለለ ራሳችንን ነገሩን ምንፈተው ሌላ መሀላችን ላይ ሶስተኛ ወገን ጭራሽ ነው ማናስገባው። ሜቢ ደግሞ እሱ እንዳለውም እንዲህ አስታሪቄ ምናምን ለሚለው ነገር እየተጨቃጨቅን ሜቢ ገብቶ ሊሆን ይችላል። እቤት ውስጥ እኔና እሱ እያወራን ገብቶ መጥቶ ሊሆን ይችላል። ከዛ የዘለለ ነገር ግን የለም። እኛ ራሳችንን የምንፈተው ጉዳያችንን። እሱ መጥቶ እንደዚህ የሚለው ነገር የለም። እኔና እሱ በጣም ፍቅር ነን። እኔ በጣም ነው የምወደው፣ እሱም እንደዛው በዚያው ልክ። እሺ አንተስ ታዲያ ስለዚህ ምን ትላለህ? እሱ እየመጣ የሚነግርህ ሌላ ነው አይደለ? እኔ እንዳልኩ ነው ይኸውልህ፣ ከዚህ በፊትም ብቻዬንም ስታወራኝ እኔ ነግሬያለሁ። እሷ እኔ ፊት ምንም አይነት ይሄን ያህል የወጣ ጸባይ እንደሌላት ነው የማውቀው። ግን ደግሞ
እሱ በውስጡ የያዘው የሆነ ነገር አለ። እኔ ጋር መጥቶ የሚነግረኝ ነገር ጭራሽ ተቃራኒ የሆነ ነገር ነው። ምንም ደስተኛ ሆኖ እየኖረ እንዳልሆነ በፈቃደኝነት ፈቃደኛ ሆኖ ታቆምልኝ ደስ ይለኛል። ደስተኛ ሆኖ እየኖረ ምናምን ነገር የምትለው ነገር እንድታቆምልኝ ይፈልጋሉ። አዘባጥብኝ ታውሪ እኮ ዝም ብዬ አዳምጭሻለሁ። አይልሽ ይላል እኔ መሳይ እንዲገኝ ስለምፈልግ ነው። እዚህ ጋር ገብቶሻል አይደለ? እንጂ እኔ ምንም አይነት ጥቅም የለኝም እኮ። በቃ እኮ የምፈልግ ከሆነ እኔ ምንድነው ጥቅሙ? ለኔ ምን ይጠቅማል? ራስ አሳግተው ሊሆን ይችላል ማለት እኔ እኮ መሳይ ማለት ለኔ እኮ የረጅም ዓመት ጓደኛዬ ነው። ለዛ ነው እያስጨነቀው ነበር። ወይ ሲጀመር ታግቷል የሚለውን ነገር አንቺ ኬት እያመጣሽ ነው ግን እያወራሻለሽ? እና ታዲያ በሰላም ሀገር እንዴት አንድ ሰው ስልኩን አጠፋፍቶ 3 ቀን ሙሉ ሊጠፋ ይችላል? በሰላም ሀገር እንዴት እንደዚህ ሊያደርግ ይችላል? ቢያንስ እንኳን ለኔ እሺ እኔን ተው። እዚህ ጋር እኮ እናቱ አለች አንዴ፣ በጣም የምትጨነቅለት የምታስብለት እናት አለች። ያማታል። ቢያንስ እሷን ደውሎ እንዲሆኛለሁ ብሎ እኮ መናገር ይችላል አይደል? አብረን ስራ እንደምንሰራ ታውቂያለሽ። ምን ብዬ ነው እኔ እሱን ላሳግተው የምችል? ይኸውልሽ ስራው እኮ ቆሟል እኮ እሱ ባለመኖሩ ምክንያት። ይኸውልሽ አንድ ነገር ልንገርህ፣ አላምንህም። እያንዳንዷ ነገር ለመንቀሳቀስ ቢዝነሱ ላይ ለመንቀሳቀስ የሁለታችንን ፊርማ ያስፈልጋል። ይኸውልሽ እስካሁን ብዙ የተበላሸ ስራ አለ እሱ ራሱ ባለመኖሩ እና እኔ ታዲያ እንዴት ነው ይሄንን ሰው እኔ ላሳግተው የምችለው? ራስህ ነህ ያሳገትከው። ቆይ እሱ እየመሰለኝ ነበር። ዘለሽ ሳስበው ሲጀመር ይሄ ማገት የሚለውን ነገር ራሱ እያነሳሻለሽው አንቺ ራስሽ ነሽ። ከየት አምጥተሽ ነው ስለማገት እያወራሻለሽ? ስለማገት እያወራው ያለሁት ምን መሰለህ? ስለማገት ስለመታገት ከየት አምጥተሽ ነው እያወራሻለሽ? ቆይ ልንገርህ፣ ስለሱ ላስረዳክ። ይሄን ሁሉ መዘዝ እያመጣ ያለው ይሄ 40 ሚሊዮን ነው። 40 ሚሊዮን እሱም በዛ ምክንያት ይጨቀጭቀዋል። ምን ብሎ ነው የሚጨቀጭቀው? ሰምተሻል? ሲጨቀጭቀው ይጨነቃል። በቃ እሱ ሲደውል ይጨነቃል። በሰላም ሀገር ከዛ እነዚህ ሰዎች እኮ ሁለቱም እኮ አብረው ስራ ይሰራሉ። ለምንድን ነው እሱ ማሰብ ያልፈለገው? ሌላ የሚያወሩት ነገር የለም። ሲያወሩ ሰምተሽ ታውቃለሽ? አዎ፣ ስለዚህ ብር ነው የሚያወሩት። ተንሾካሽኮም እንዴት ሆኖ የሚወጣና በቃ ስለዚህ ብር ነው ሲያወሩ። እሺ፣ ስለዚህ ብር ሁሌ ነው የምታወሩት ማለት ነው? ነገር ይኸውልሽ ሄለን፣ ስለ ብሩ ምንድን ነው የምታወሩት? ቆይ ስለዚህ 40 ሚሊዮን ብር ስለተባለው በስልክ አውርተን አናውቅም። ሲጀመር ስለ ብሩ በስልክ አውርተን አናውቅም። ስንገናኝ ነው የምናወራው። የምናወራበትም ምክንያት በጣም እንዳልኩ በጣም ነው የሚቆጨው። ምኑ ነው የሚቆጨው? ከዛ ብር ላይ ከዛ ውርስ ላይ እሱም ስሙ አለመኖሩ በጣም ነው የሚጸጽተው። ልክ እንዳልኩ ማለት ነው። እና በዛ ነገር በጣም ይቆጫል፣ ይነግረኛል። በቃ እንዴት ግን አባቴ እንዴት በቃ ውርሱ ላይ የኔንም ስም ሳያካትት እንዴት ለሱ ብቻ ውርሶት ይሞታል ብሎ በጣም ነው የሚጸጸተው። ከዛ ነገር አንጻር እናወራለን እንጂ እኔ በስልክ አንድም ቀን አውርተን አናውቅም። ታስጨንቀዋለህ። ከአንተ መጥቶ እንዲቀበል እንደምንም በየትኛውም በኩል ሆኖ ከአንተ እንዲቀበል በቃ የሚቀበልበትን መንገድ እንዲያመቻች ይነግረዋል። ቆይ እሺ፣ በሰዓቱ መሳይ እኛ ጋር በነበረ ሰዓት እንግዲህ ሁለታችሁም አልመጣችሁም። ለምንድን ነው ያልመጣችሁት? ማለት እሱን ፍታልን፣ አንቺ ፍቅረኛው ነኝ ሚስቱ ነኝ እያልሽ ነው አይደል ያለሽው? ለምንድን ነው እሱን ፍታልኝ ብለሽ ያልመጣሽው? ይህ ሁሉ ነገር ሲፈጠር ምንሽ እንደመመሽ? በሰዓቱ ታሜ ተኝቼ ነበር። ይህንን ታውቃለህ አንተ? እኔ በሰዓቱ እሱ ባልነበረበት ሰዓት ልጠይቃቸው ሞክሬያለሁ ምናምን ነገር እናቱ ናቸው እንደውም ነገሩኝ። ያው ደግሞ እሱ ባለመኖሩ ምክንያት እኔ በሱ ቦታ ሆኜ ስራውን እንዳልኩ ከሁለት አንዳችን መኖር አለብን። አንዳንድ እቃዎች ደግሞ ሲንቀሳቀሱ ሁለታችንን ፊርማ መኖር አለበት። ስለዚህ የእሱንም ቦታ ተክቼ እንዳልኩ ስራውን እየሰራው ነበረ። በዛም አማካኝነት ነበር እኔ ልኖር ያልቻልኩት። እሺ፣ እኔ ግን ስለ አንቺ መታመም ምንም ከዚህ በፊት ራሱ ማንም ምንም ያለኝ ነገር የለም። ታመሽ ቢሆን ይሄን ያክል እስከ ሚስትነት ደረጃ የደረሽ ሴትዮ ታመሽ ቢሆን ኖሮ መሳይ ግን በሰዓቱ ሲያስጨንቀው የነበረው ታመሜ ሆስፒታል ነበርኩኝ። በሰዓቱ ታመሜ ሆስፒታል ጭራሽ ሆስፒታልም ራሱ ነበርሽ። እኔ ሆስፒታል ስለዚህ ነገር ማስረጃ ማቅረብ ትችላለሽ? እችላለሁ። ማስረጃ ማቅረብ እችላለሁ። እንግዲህ ውድ ቤተሰቦች እንዳያችሁት ነው። ሁለቱም ምንም ምክንያታዊ ወይ ደግሞ ሴንስ የሚሰጥ ነገር አይደለም ያወሩት። ስለዚህ እንዳያችሁት ሁለታችሁ እርስ በርስ ራሱ እየተግባባችሁ አይደለም፣ እየተጨቃጨቃችሁ ነው ያላችሁ። ስለዚህ እኔም ይህንን ጉዳይ ከባልደረቦቼ ጋር ቁጭ ብዬ ጊዜ ሰጥቼ እንግዲህ መነጋገር መፈለግ ያለብኝ እንግዲህ የተለያዩ አይነት ማስረጃዎች እንግዲህ መፈልግ ይሆናል። እናንተ ግን እዚሁ
እኛ ጋር በተዘጋጀው ማረፊያ ትቆያላችሁ። ምክንያቱም ምንም ተመሳሳይ አይነት ነገር እያወራችሁ ስላልሆነ ማለት ነው። እኮ ቀርተን ስራ የሚበላሽ ስራ ገብቷል አይደለ? እሱም ባለመምጣቱ ምክንያት እስካሁን እየተበላሽ ነበር። ስለዚህ ቢያንስ አለብን እኔ መኖር አለብኝ ስራው ላይ። አላቅም የእሷን በእርግጥ አላቅም የእሷን አትበል በእናትህ። አላቅም ያንቺን ስለ ራሴ ነው እዚህ ጋር እያወራሁ አይወላችሁ። አሁን ምንም አላችሁ ምንም ከዚህ አትሄዱም። ሲጀመር ሁለታችሁም ተመሳሳይ ነገር እያወራችሁ ስላልሆነ ስራ ይበላሻል። ስለዚህ አንተም እሷን መውቀስህን ምናምን ማንም አሁን እዚህ ጋር ሲጀምር ሁለታችሁም ተመሳሳይ አይነት አይመለከተኝም አትበል አንተ። ትሰማኛለህ? ካለበት እንድታመጣው ፈልጋለሁ። እኔ ስላንቺ ነገር አይመለከተኝም። ስላንቺ ነገር አይመለከተኝም አትበል አንቺ። ኧረ እባክሽ ስርዓትሽን ያዢ እንዴ! ስርዓትሽን ያዢ። ምን እየሰራሽ ነው? ምን እየሰራሽ ነው? ካሜራውን አጥፎ እያልኩ ነው። ምን እየሆናችሁ ነው? ነይ ውጪ፣ ነይ ውጪ። ናውጣ ያዙት እሱን ነው። ወደ ቤተሰቦች እንግዲህ በድጋሚ ተመልሻለሁ። ያው አሁን የተገኘው እዚህ ቦታ ላይ የተገኘውበት ዋነኛ ምክንያት ምንድነው? ያው መሳይን በተመለከተ ጉዳይ እንግዲህ ሄለን እንዲሁም ደግሞ የመሳይ የልብ ጓደኛ የሆነው የመሳይ ቤስት ፍሬንድ የሆነው ኤርሚያስ ሁለቱን አንድ ላይ ያገናኝቻቸው የማይሆን ነገር ተፈጥሮ እንግዲህ ሁለቱን ወደ መጋዘን እኛው ጋር እንዲቆዩ እንግዲህ እንዲያርፉ አስቀምጠናቸዋል ማለት ነው። በእኛው ቁጥጥር ስር ውስጥ ነው የሚገኙት አሁን ላይ ወደ ቤተሰቦች። ስለዚህ አሁን ደግሞ እዚህ ቦታ ላይ የተገኘበት ዋነኛ ምክንያት ምንድነው? ሄለን እኛ ጋር ከመጣች እንግዲህ ትንሽ ሰዓታቶች አልፈዋል። ስለዚህ በዛ ምክንያት እህቷ በተደጋጋሚ እየደወለች እኛ ጋር ብዙ ጊዜ ያለውን ነገር ስትጠይቅ ነበረ። ምንድነው እህቷ ከቤት እንደወጣች ስላልተመለሰች ጨንቋት ነው። ያው እንረዳለን ያለውን ነገር። በዛም በተመለከተ እንግዲህ የት እንዳለች እኛ አሁን የት እንዳለን ያለንበትን ቦታ ነግሪያት እንግዲህ ለጥያቄ ፈልገናት ወደዚህ እንደጠራናት እህቷንም ነግረናት ከኛ ጋር እንደምትቆይ ነግረናት ነበረ። ግን ደግሞ ወደ ቤተሰቦች ያው እህት ነችና ያለችበት ሁኔታ ያሳሰባታል። እኛ ጋር ለጥያቄ ትቆያለች፣ እኛ ጋር ትንሽ መቆየት አለባት ስላትም ግዴታ መምጣት አለብኝ እህቴ ማየት አለብኝ ብላ እንግዲህ የሄለን እህት የሆነችው ኤደን የምትባል ልጅ እንግዲህ ወደዚህ ወደኛ ጋር እየመጣች እንደሆነ ነግራናለች። እሷም እንግዲህ ጥሩ የሆነ መልእክት አይደለም የሰጠችኝ። ማለት በስልክ ካደረግነው ንግግር የተነሳ ያው ስለ ነገሩ ትንሽ የምታውቀው ነገር ያለ ይመስለኛል። መሳይ እንደጠፋ ታውቃለች። አንድ እሱ ነው። ከዛም በመቀጠል እንግዲህ በእኔና በመሳይ ጉዳይ ያሉትን ነገሮች እንግዲህ በውርስ የተባለው እንዲሁም ደግሞ የተለያዩ ነገሮችን ሁሉንም የምታውቅ ነው የሚመስለኝ። ምክንያቱም ከንግግሯ ያስረዳል። በሰላማዊ መንገድ አይደለም የሚያወራችኝ። እኔ ካሁን የሆነ ሰው ከቀን ወደ ቀን የሆነ ሰው ይመጣና በዚህ ነገር ጉዳይ በዚህ በቤተሰብ ጉዳይ የሆነ ሰው ይመጣና አንተ እንዲህ ነህ፣ ዳኒ እንደዚህ ነው፣ ዳንኤል እንደዚህ ነው፣ ዳንኤል በዚህ ነው የወጣው፣ ዳንኤል በዚህ ነው ያደረገው፣ ዳንኤል ይሄንን ያደረገው፣ ዳኒ እዚህ ነገር ላይ እጁ አለበት። በጣም ብዙ አይነት ክሶችን እንግዲህ እየሰማን እንገኛለን። አሁንም የተፈጠረው በስልክ ስናወራ ይሄ ነው ውድ ቤተሰቦች። ስለዚህ ወደዚህ ቀጠሪያታለሁ። ያለውን ነገር እንግዲህ ስትመጣ አብረን የምናየው ይሆናል። ውድ ቤተሰቦች እንግዲህ ከደቂቃዎች በኋላ እንግዲህ ኤደን ደርሻለሁ ብላ ደውላልኛለች። እንግዲህ ያው ወደ ውስጥ አስገብተናት እንግዲህ የምናደርገውን ቆይታ አብራችሁኝ ተከታተሉኝ። ሰላም ኤደን። ሰላም። የት አለች እህቴ? እህትሽ አለች ውስጥ ነው የምትገኘው። ችግር የለም። እዚህ ጋር ካሜራ ደግሞ እህቴ የት አለች እኮ ነው ያልኩህ እኮ። ችግር የለውም። እህትሽ ደግሞ ውስጥ ገብተን እንድናወራ ነው። እዚህ ጋር ለመነጋገር አይደለም ማለት አይደለም ፈልገው እህቴን ነው የምፈልገው። አይገባህም ነው እኮ። ችግር የለውም። እሺ ውስጥ ላይ ገብተን እንነጋገር። ሄለን አለች ውስጥ ላይ ነች ጊዜ የለኝም እኮ። ሄለን ውስጥ ላይ ነች። ግቢና ካሜራውን ደግሞ ወደዛ አድርግልኝ እባክህ። ተይው፣ ካሜራማኑን ተይውና ግቢ ወደ ውስጥ። ወደ ቤተሰቦች እንዳያችሁት ነው ውጪ ላይ ልትረጋጋ አልቻለችም። እህቴም ብላ ገብታ ተረጋጋ ነገር እኮ የለም። ትረጋጋለች ትላለህ እንዴ? አይደብርም ትንሽ? እኔ እህቴን ነው የምፈልገው አባቱ። እዚህ ጋር ምንም የምረጋጋበት ምክንያት የለኝም። ተረጋጊና በስነ ስርዓት ነው። እህቴ የት አለች? ቤት እኮ ውስጥ ነች አላልክም? የት አለች ታዲያ? አዎ እሷ ሲጀምር ይበላት። እሷ ነች ለዚህ ሁሉ ነገር የዳረገችን። ማለት ለዚህ ሁሉ ነገር የዳረገችን ለምን ዳርጋችሁ? ቤተሰብ አሰማም ከማይመጥናት ሰው ጋር ነው የሆነችው። አትሰማም። ማን ነው የማይመጥናት? መሳይ ነው ምናምን የሚሉት እኮ ተታም ነው። እሺ አውቃለሁ፣ ወንድሙ እንደሆን ካንተ አውቃለሁ፣ ሰምቻለሁ ሁሉንም ያለውን ነገር። እሺ ምንድነው የሰማሽው? ስለኛ ምንድነው የምታውቂው ነገር?
እናንተ የብር ችግር አለባችሁ ይመስለኛል። በዛ ምክንያት ነው እኛንም እዚህ ነገር ውስጥ የከተታችሁን። አሁን የብር ችግር ስትያል ስለ ብር ነው እንግዲህ ያላችሁ ነገር ይመስለኛል። ኦኬ አታቂም ነው በግልጽ አታቂም ነው ሁሉንም ነገር በግልጽ አላቀም። ግን ይኸውልህ እዚህ ጋር አሁን የምፈልገው እህቴና እህቴም ብቻ ነው። ሌላ እህትሽ ማለት ነው ከዚህ ከኛ አሁን በእኛ ቁጥጥር ስር ውስጥ ነው ያለችው። ከኛ አንተ ማነህ? ቆይ ቁጥጥር ምናምን የምትለው እኔ መርማሪ ጋዜጠኛ ዳኒ እባላለሁ። አውቃለሁ የመሳይ ወንድም ነህ ብለሻል አይደለም? የእሱ ወንድም እንደሆንክ እንጂ ጋዜጠኛውን ምንም አውቀው ነገር የለም። ጉዳይም አይደለም። ይሰማሻል? መርማሪ ጋዜጠኛ አይመለከተኝም። ታዲያ ከኔውት ጋር ያስኩ እሷን እኔ በእኔ ቁጥጥር ስር የዋልኩበት ዋነኛ ምክንያት እኔ መርማሪ ጋዜጠኛ ስለሆንኩ ነው። ትሰሚኛለሽ አይደል? ይኸውልህ እሷን እጠረጥራታለሁ በተለያየ ነገር። መሳይ መጥፋቱን ታውቂያለሽ? አንተ ጠረጠርካትና እኮ መሳይ መጥፋቱን ታውቂያለሽ? አታውቂም? ንገሪኝ። አያገባኝም። ከፈለገኝ ጦሮጦስ ይግባ፣ የኔ ጉዳይ ነው እሱ። አያገባኝም። እኔም ፈልገው እህቴ ብቻ ነው። ድሮም አልወደውም እሱን። ለምንድን ነው የማትወጂው? ንገሪኝ። በቃ ያስጠላኛል፣ አልወደውም እሱ እኮ። ለምን? ምክንያቱ ምንድን ነው? ምክንያቱም ለእኛ ቤተሰብ የሚመጥን አይነት ሰው አይደለማ። የእናንተ ቤተሰብ ምን አይነት ቤተሰብ ነው? እስኪ ንገሪኝ። ምን ነው አንተ ችግር አለብህ ከእኔ? ታውቀኛለህ ከዛሬ በፊት እኮ። ራስሽን አስተዋውቂኝ። እኔ አላቅሽም፣ ግን ራስሽን አስተዋውቂኝ እያልኩሽ እኮ ነው። ይኸውልህ ይቅርታ ስምህን አላውቀውም እና ማለት ነው። ይኸውልህ እዚህ ጋር እኔ የምፈልገው ነገር ዳኒ በለሽ ጥሪኝ። ይኸውልህ ዳኒ፣ እኔ ጊዜዬን ብዙ አድርጌ ነው የመጣሁት እዚህ ጋር። የምፈልገው እህቴን ነው። ሌላ ነገር ውስጥ እንድንገባ አታድርግ። የማትወጣው ነገር ውስጥ ነው የምትገባው። የምሬን ነው የምነግርህ። ቆይ አሁን ያልገባኝ ነገር እህትሽ ከመሳይ ጋር ግንኙነት ስትፈጥር ምንም ያላልሽ ሴትዮ ማለት ምንም አላልኩም አይደለም። አልሰማም አለች። ከቤት ወጣ እኮ ነው ከሱ ጋር የሆነችው። በግድ ነው ማለት ነው ሁለቱ አንድ ላይ የሆኑት። እንደዛ ነው። አልሰማም አለች። አይገባህም? አልሰማም። ለምንድን ነው ቆይ እናንተ መሳይ ከእህትሽ ጋር እንዲሆን ያልፈለግሽበት ዋነኛ ምክንያት ምንድን ነው? ነገርኩህ እኮ ለእኛ ቤተሰብ የሚመጥን አይነት ሰው አይደለም። በቃ ማንም አይወደውም። ምክንያቱ አልገባኝም። የተለያየ ነገር አለ። ለምሳሌ በገንዘብ ሊሆን ይችላል። በገንዘብ ደካማ የሆነ ሰው ሊሆን ይችላል። አንድ ሁለተኛ ደግሞ ወይ ባህሪው ጥሩ ያልሆነ ሰው። እንግዲህ ቤተሰብ አንድን ለልጃቸው የሚመኙለት ሰው አለ። ይሄ ሰው እንግዲህ ምንድነው አንደኛ ከሴቷ እድሜ በለጥ ካለ አንድ ይሄ ነው። ያው ሁሌም የምናውቀው ነገር ስለሆነ ነው ወደ ቤተሰቦች ይሄንን እየተናገርኩ ያለሁት። ሁለተኛ ደግሞ ያው የፋይናንሻል አቅም ጉዳይ ነው። ምን እያልሽ ነው? በስነ ስርዓት ተረጋግተሽ የት ነው የምትሄጂው? እህቴ ነው ፈልገው። አይገባህም እንዴ እኮ እህትሽ እንዳገናኝሽ ከፈለግሽ በስነ ስርዓት ቁጭ ብለሽ ቤት ውስጥ ነች አልክ። ደግሞ እዚህ ጋር የጎረምሳ ማት ነው ያለው። ምንድነው እህቴ ምንድን ያደረጋቸው? አስጀምር። እህትሽ ምንም አላደረጋትም። ሰሚኛለሽ? እኛ ስራችንን ለመስራት ነው። ስራህን ከሰራክ በዚህ መልክ ነው ስራ የምትሰራው። ህጋዊ ሰው ኮንክ በዚህ መልክ ነው ስራ የምትሰራው። አዎ በዚህ መልክ ነው የምሰራው። ሲጀመር እህትሽ ከዚያ በእናንተ ሀገር ህግ እህትሽ ከዚያ አትሄድም። ምን እንደምታመጪ ምን ማለት ነው? ከዚያ አትሄድም። ምን እንደምታመጪ ይሻሉ ንገሪኝ። ከዚያ አትሄድም ማለት አልገባኝም። እህትሽን እጠረጥራታለሁ ሲጀመር በመሳይ መጥፋት ጉዳይ ላይ ሰማሽ ነው። አያገባኝም። መሳይ ላይ ምንም አይደለም። ገባህ? እኔ እህቴ ካላገባሽ አንቺ አይመለከትሽም ማለት ነው። እዚህ ጉዳይ ላይ አይመለከትሽም። እየሰማሽ ነው አይደለ? ስለ ጉዳዩ ምንም የምታውቂው ነገር ከሌለ ከመሳይ መጥፋት ጋር የሚያገናኝሽ ነገር ከሌለ ውጪ። አለበለዚያ ግን በስነ ስርዓት ያለውን ነገር ቁጭ ብለሽ እህቴ ሳልዝ የትም አልሄድም። እንደውም ለፖሊስ ደውያለሁ። ችግር የለውም። ለአንቺም ቦታ እናጣም፣ አንቺንም ማስቀመጥ እንችላለን። ኧረ እባክህ ያ ከሚሆን ግን በስነ ስርዓት እንነጋገር እያልኩሽ ነው። አስረጂ፣ ምክንያታዊ ሁኚ፣ አስረጂ። ከዛ በኋላ መለቀቅ ካለባት እህትሽን እንድለቅልሽ ልታሳምኚ ትችላለሽ። በዚህ ነገር እሷ ምንም የምታውቀው ነገር የለም። በቃ ታውራለች። እሷ ምንም የምታውቀው ነገር የለም። ስለምኑ ነው ምንም የምታውቀው ነገር የለም? ስለ መሳይም ሆነ ስለምን የምታውቀው ነገር የለም። በቃ አሁን እዚህ ምን አድርጊ ነው የምትሏት እሷን? ስለ መሳይ የማታውቅ ከሆነ ታዲያ እንዴት ቀለበት አስራ አብረው እንትን እስከማለት ድረስ አብረው እስከመኖር ድረስ? ይኸውልህ ቀለበትም ስታስር ቤተሰብ የሚያውቀው ነገር የለም። በራሷ መንገድ ነው ሁሉም ነገር ያደረገችው። ከእናንተ ተደብቃ ነው ማለት ነው? አሁን ከገባ ግልጽ ከሆነልህ እንደዚህ። ስለዚህ እንደዚህ ተረጋግተሽ ቁጭ ብለሽ አውሪኝ። በቃ ሌላ ነገር እኮ አልፈልግም። እህቴን ይዤ መሄድ እችላለሁ? ትችያለሽ። እሺ በቃ ትችያለሽ። እህትሽን ይዘሽ ትሄጃለሽ። እሺ ምንድነው ማወቅ የምፈልገው ነገር? ከኔ ምንድነው የምፈልገው? ሻውን እህቴን አሰጠኝም ነው? ይኸውልሽ እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። እህትሽና መሳይ ምን አይነት ግንኙነት እንዳላቸው። እንደ ማንኛውም ወንድና ሴት ፍቅረኛ ማቾች ናቸው። ከፍቅረኛ ማቾች እምነት አልፈው ቀለበት አድርገዋል። ይሄ ደግሞ በእኛ በቤተሰብ ፍቃድ ሳይሆን በራሷ መንገድ ሄዳ የሄደችበት ሁኔታ ነው። በቃ እሺ ስለ መሳይ ምን የምታውቂው ነገር አለ ሌላ? ለምንድን ነው እሱን ለመቀበል ያልፈለጋችሁት? በቃ አልወደውም። እኔ ካልወደድኩትስ እኮ ለምንድን ነው ያልወደድሽው? ምክንያትሽን እንድትነግሪኝ እፈልጋለሁ። ለምንድን ነው መሳይን አልወደውም፣ እሱ ለእኛ ቤተሰብ የሚመጠን አይነት ሰው አይደለም እያልሻለሽው? ለምንድን ነው ንገሪኝ። በቃ ቤተሰቦቹንም ቤተሰብ አይወዳቸውም። በቃ እንዴት ብዬ ነው ማለት? ምን አልሽ? እስቲ ድገሚ። የእኛ ቤተሰቦች እነሱ ቤተሰቦችን አይወዳቸውም። ግልጽ አይደለም? ለምን አልገባኝም። ግልጽ አድርጊልኝ ነገር። ምን አድርጊ ነው የምትለኝ? ቆይ ግን
እኔን ደግሞ ወደ እኔንም ወንጀለኛ ነሽ ልትለኝ ነው? አይ ኖ ግልጽ አድርጊልኝ ነው እኮ ሌላ ነገር እኮ የጠየኩሽ ነገር የለም አይደለ? ያልሽውን ነገር ግልጽ አድርገሽ ንገሪኝ። በቃ ቀላል ነገር እኮ ነው። በዚህ ምክንያት የኛ ቤተሰብ የነ መሳይን ቤተሰብ አይወድም። በቃ ይሄ በቂ አይደለም። አለመውደድ በቂ አይደለም። ለምንድን ነው በቂ ያልሆነው? አንድ ሰው አንድም ቤተሰብ ከመሬት ተነስቶ አለመውደድ ወይ ደግሞ መጥላት አይችልም። ንገሪኝ። አሁን እኮ መንገደኛ ለማታውቂው ሰው ምንም አይነት ስሜት ሊሰማሽ አይችልም አይደለ? አሁን ለምሳሌ እዛ ጋር የምታየው ልጅ ከሱ ጋር ከዚህ በፊት ተገናኝተሽ አታውቂም አይደለ? ስለዚህ ይህን ሰውዬ ትጠይዋለሽ ወይ ደግሞ ትወጂዋለሽ ማለት አይደለም። ይህንን ሰውዬ የማታውቂው ከሆነ አትጠይውምም አትወጂውምም። ስለዚህ ለእንደዚህ አይነት ሰው ምንም አይነት ስሜት ሊሰማሽ አይችልም አይደለ? የማይተዋወቁ በየሆነ ነገር የማትገናኙ ከሆነ ለምንድን ነው የማትወዱት? የመሳይን ቤተሰቦች ማለት ነው። ዳኒ ይቅርታ አድርግልኝ። ከዚህ በላይ እኔ ምንም ጥያቄ ልመልስልህ አልችልም። እኔ የምፈልገው እህቴና እህቴን ብቻ ነው። ካደረጋችሁበት ቦታ አምጧት። ከዚህ ነገር ውስጥ አወጣታለሁ። እህትሽ የትም አይደለችም፣ እዚሁ ከኛው ጋር ነች። እዚሁ ግቢ ውስጥ ነው የምትገኘው እኮ። ምን ግቢ ውስጥ እኮ አየሁ፣ ውጭ ላይ ማለት ነው። ላንቺ አላሳይሽም። ሰሚኛለሽ? አላሳይሽም። እየነገርኩሽ ነው። አላሳይሽም። በቃ እኔ ያንገራገርከኝ ነው እየዛትከኝ ነው። እኔ አንቺ ላይ ምንም አልዛትኩኝም። ድንገት መተሽ ነው አሁን ላይ አምባጓሮ እየፈጠርሽ ያለሽው። ሲጀመር በስልክ ራሱ ስታወሪኝ በሰላም አይደለም ያወራሽ። ምንድነው አንተ ሰውዬ ያንተ ጣጣ ገና እኛ ላይም ሌላ ነገር ያመጣል ስትይ ነበር አይደል እኮ? ልክ ነኝ። ምንድነው የኔ ጣጣ? በጣም ሰፊ ነው። እባክሽ ሰፊ ነው። እኔንም እህቴንም እዚህ እኮ እያጨናነቀ ቤተሰብ እዛ እየተጨነቁ ነው ያሉት። ከዚህ በላይ ጣጣ አለ? ንገሪኝ እኮ አስረጅኝ። በእናንተ የመጣ እኮ የኛ ቤተሰብ ውስጥም እየተበላሸ ነው ያለው ነገሩ። ምንድነው የሚበላሸው? በእኛ የመጣ እናንተ እንግዲህ ቤተሰቦቻቸውን የማትወዷቸው ከሆነ እኮ አይመለከታችሁም አይደለ? ስለዚህ ያላችሁን ነገር ትታችኋል ማለት ነው። እንደዛ ከሆነ ምንድነው የሚያገባችሁ ነገር? ንገሪኝ። የማትወጣው ነገር ውስጥ እየገባ እንደሆነ እየነገርኩ ነው ያለሁት። ኧረ እባክሽ የማልወጣው ነገር ውስጥ? አዎ የማትወጣው ነገር ውስጥ። ኦኬ ጥሩ። ራስህን ብታወጣ ይሻላል። የምሬን ነው የምልህ። ከኛ ቤተሰብ ጋር መነካካት ምላሹ ምን እንደሆነ አልገባም ማለት ነው። ጥሩ ነገር ነው እያየን ያለ ነው። የእናንተ ቤተሰቦች እውነቱን ነው እየነገርኩ ያለሁት። ንገሪኝ፣ የእናንተ ቤተሰቦች ማን ናችሁ? ንገሪኝ። ማንነታችንን ማወቅ አይጠቅምም። እያስፈራራሽኝ ያለሽው ውድ ቤተሰቦች እያያችሁ ነው። እያወራሽ ያለሽው ነገር በሙሉ እየተቀረጸ ነው። እየሰማሽ ነው። ምንድነው እዚህ ካሜራ ስላደረክ የምፈራ መስሎ ነው? አትፍሪ፣ ችግር የለውም። እኔ እኮ ከፈለኩኝ በተወሰነ ነገር ማስጠፋት የምንችል ሰው እኮ ነን። ኧረ እባክሽ የምሬን ነው። ንገሪኝ፣ ምንድነው ይሄን ነገር ሙጥኝ ብለሽ እንድትይዥ ያደረገሽ ነገር? ንገሪኝ። ነው ወይስ የመሳይ መጥፋት ጋር በላይ እንደሆነ እያደረከው ነው? የመሳይ መጥፋት ጋር እጅሽ አለበት ወይ? ንገሪኝ። ስለምን መጥፋት ነው የምታወራው? እናንተ ናችሁ አገታችሁ። እህትሽ እንግዲህ ስለመታገት ዝም ብላ አትለፍልፍ። ስርዓትሽን ያዢና በስነ ስርዓት አውሪ። አንተ ስርዓት ልታስተምረኝ ነው ጭራሽ? እኔን በደንብ አስተምርሻለሁ። ትሰሚኛለሽ? ትናገሪያለሽ። ከዚህ ቦታ ደግሞ አትሄጃትም። እየሰማሽ ነው? ንገሪኝ። ምን እያደረግሽ ነው ያለሽው? አንቺ ያምሻል እንዴ? ንገሪኝ። ያምሻል ወይ? ንገሪኝ። ያምሻል ወይ? ንገሪኝ። ምንድን ነው የሰራሽው? ማን እንደሆነ እባክሽ ማነሽ? ነይ ቁጭ በለኝ። ተናገሪ። ማን እንደሆነ አላውቅም። ቁጭ በይ። ቁጭ በይ። በስነ ስርዓት ቁጭ በለሽ። አይደለም ቁጭ አይደለም። ካሜራውን አጥፋልኝ። ነጭ ሲጀመር የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት